ከኦፓልና ከወርቅ የትኛው ቅንጦት መገለጫ ይመስላችኋል? ኦፓልስ ምንድነው? የኢትዮጵያ ኦፓልስ ምን ልዩ ያደርገዋል? ሰላም ቅንጡ ኢትዮጵያዎች ነን። ዛሬ ጥበብን ከተፈጥሮ ብሩህነት ጋር ያዋህደ ዘመናዊና ድንቅ ቅንጡ ዲዛይን ያላቸው ውብና ማራኪ የኦፓል ጌጣጌጥ መሸጫ ወደሆነ አይሪስ ትሬዠር ተገኝተናል። ኦፓል ከሃይድሬትድ ሲሊከን ዳይኦክሳይድ የተሰራ ልዩ የከበረ ድንጋይ ነው። ኦፓል በብዙ ቀለማት የሚታይ የመብራትና የቀለም ጨዋታ ያለው ነጭ፣ ጥቁር፣ አረንጓዴ፣ ሰማያዊ፣ ቀይ ወይንም ብዙ ቀለማት የተቀላቀሉበት ልዩ የከበረ ድንጋይ ነው። አውስትራሊያ 95% የሚሆነውን የዓለማችንን ውድ ኦፓል የምታቀርብ ሲሆን ኢትዮጵያ፣ ሜክሲኮ፣ ብራዚል፣ ካናዳ፣ አሜሪካ ኦፓልን በተከታይነት የሚያቀርቡ ሀገራት ናቸው። አውስትራሊያ 95% የሚሆነውን የዓለማችንን ውድ ኦፓል የምታቀርብ ሲሆን ኢትዮጵያ፣ ሜክሲኮ፣ ብራዚል፣ ካናዳ፣ አሜሪካ ኦፓልን በተከታይነት የሚያቀርቡ ሀገራት ናቸው። በዋናነት 3 አይነት ኦፓሎች እንዳሉ ይነገራሉ። ፕሬሺየስ ኦፓል፣ ኮመን ኦፓል እና ፋየር ኦፓል። የኢትዮጵያ ኦፓል ደማቅ ቀለም ልዩ ውበት ያለው ሲሆን በተለየ ሁኔታ የማር ወለላ፣ ድር የሚመስሉ መስመሮች ቀለማት ስላላቸው እጅግ ተፈላጊዎች ናቸው። የኢትዮጵያ ኦፓል መለያ ባህሪው ዘይድሮፋይን ሲሆን ልክ እንደ ስፖንጅ ውሃ የመሳብ ባህሪ አላቸው። እስኪደርቁ ብሩህነታቸውንና ደማቅ ቀለማቸውን ሊያጡና ነጭ ሊሆኑ ይችላሉ። በመሆኑም ከውሃ፣ ከሽቶ፣ ከሎሽን በማራቅ ውበታቸውን እንደጠበቁ ለረጅም ጊዜ ልናጌጥባቸው እንችላለን። የኢትዮጵያ ኦፓል ምንም እንኳን በልዩ ባህሪያቸው ከፍተኛ ተፈላጊነት ቢኖራቸውም ከአውስትራሊያ ኦፓል አንጻር ተመጣጣኝ ዋጋ እንዳላቸው ይነገራል። ኦፓል ለምን የቅንጦት ጌጣጌጥ ሆነ ብላችሁ ታስባላችሁ? እኛ ዛሬ 5ቱን እንንገራችሁ። አንደኛ ፕሌይ ኦፍ ከለር የቀለም ጨዋታ ያለውና እጅግ ውብ መሆኑ ነው። ሁለተኛ የተለየና የማይደገም መሆኑ፣ እያንዳንዱ ኦፓል ከሌላው የተለየ የቀለም ንድፍ፣ ብርሃንና ውበት ያለው በመሆኑ ነው። ሶስተኛ ኦፓል ኢዝ ሬር እንደ ልብ የሚገኝ መሆኑ። አራተኛ ኦፓልን ለመለየት እንዲሁም እንደ ጌጣጌጥ ለመስራት ልዩ ባለሙያ የሚጠይቅ በመሆኑ ነው። አምስተኛ በታሪክ ውስጥ ኦፓል የፍቅር፣ የፈጠራ፣ የእድልና የመንፈስ ድንጋይ ተብሎ የሚታወቅ በመሆኑ ተፈላጊና ቅንጡ ጌጣጌጥ ያደርገዋል። ጥበብን ከተፈጥሮ ብሩህነትን የሚያዋህድ ዘመናዊና ቅንጡ ዲዛይን ያላቸውን እነዚህን ውብ ማራኪና ቅንጡ የኦፓል ጌጣጌጦች ከአይሪስ ትሬዠርስ ማግኘት ትችላላችሁ። ለራሳችሁ፣ ለወዳጆቻችሁ እንዲሁም ከሀገር ውጭ የምትገኙ እነዚህን የሚያማምሩ የኢትዮጵያን ኦፓሎች ማግኘት ከፈለጋችሁ አይሪስ ትሬዠርስ አለሁ እያላችሁ ነው። አይሪስ ትሬዠርስ የሚገኘው ቦሌ መድኃኔዓለም ገልፋሲስ ህንፃ 1ኛ ፍሎር ላይ ሲሆን ለበለጠ መረጃ ስልካቸውን አስቀምጠንላችኋል። ይህንን የዩቲዩብ ቻናል ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እናመሰግናለን።